ከትላንት የቀጠለውን የምናይ ይሆናል። የተወሰነ ፓርት እንሄዳለን። ከዛ በኋላ መጠየቅ ያለባቸውንም ደግሞ እየጠየቃችሁ የምትሄዱ ይሆናል ማለት ነው። ሊላሂ ተዓላ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኑኽሊሱ ኒየተ ሊላሂ ተዓላ ንያችንን ለአላሁ ሱብሓነሁ ወተዓላ እንድናጠራ አስታውሳለሁ። ለምን ይህ ንያ የሚባለው ነገር ከተበላሸ መልካም ስራ ተቀባይነት ስለማይኖረው ለአላህ ማጥራታችን የምንሰራውን ኸይር ስራ አጅሩን እንድናገኝ ያደርገናል ማለት ነው። እዛኛው ሀገር ላይ እንዲቀመጥልን ስለሚያደርገን ንያችንን ለአላህ እናጠራለን ማለት ነው። ጠይብ ስለ አህሉ ሱና ወልጀማዓዎችና ስለ ውሃብያዎች ሃይማኖት ልዩነት ትላንት የተወሰነ ፓርትን አይተናል። ዛሬም የምንቀጥል ይሆናል። ከዚያ በኋላ ጥያቄዎችን የምናስተናግድ ይሆናል ማለት ነው። ትላንትና እስኪ ስለምን ተማርን? ትላንት ምን የሚሉ ነጥቦችን አንስተናል? የሚያስታውሰን ካነሳናቸው ነጥቦች የተወሰነ ማለት ናም ዋህብያ ያረደውን ስጋን በተመለከተ እንደማይበላ ተመልክተናል ማለት ነው። እሺ ናም ሶላትን ዋህብያ የሆነ ሰው ጋር መስገድ እንደማይቻል እሱን ተከትሎ መስገድ እንደማይቻል አንስተናል። طيب بارك الله فيكم ሌላ طيب بارك الله فيكم እንዲሁም አላሁ ሱብሓነሁ ወተዓላ አካል እንደማይባል የአካል ፈጣሪ መሆኑን እና አላህን አካል አድርጎ የሚገዛ ሰው የሆነ ስዕልን እየተገዛ መሆኑን ያ አካል ከኩፋሮች የምንለይበት እኛ ፈጣሪያችንን አላሁ ሱብሓነሁ ወተዓላን ሲሆን የምንገዛው ኩፍር ላይ የወደቁ ሰዎች ደግሞ ወይ በእጁ የጠረበውን ሊሆን ይችላል ወይንም በአእምሮ የሳለውን ሊሆን ይችላል። የሆነን አካልን ማምለክ ነው። ከምን የሚባል አካል እያሉ ይገልጻሉ ጌታቸውን ማለትም ጌታ ብለው የሚያስቡትን ማለት ነው። አላሁ ሱብሓነሁ ወተዓላ በአካልነት አይገለጽም የሚለው ይህ ሃይማኖታችን ነው ማለት ነው። እጅ፣ እግር፣ አይን፣ አፍንጫ ጀሰዳችንን የፈጠረው አላህ ነው። እጅ እግር እየተባለ የሚገለጽ አይደለም፣ አካል የሚባል አይደለም የሚለውን ነጥብ አይተናል ማለት ነው። طيب መርሐባ እንግዲህ ይህንን አስቀድመን አይተናል። ስለሆነ አካል የሆነ ነገር ምን ያስፈልገዋል? ፍጡር ስለሆነ አካል የሆነ መስፈሪያ ቦታ ያስፈልገዋል። አካሎች ለሁለት ይከፈላሉ። የሚዳሰስና የማይዳሰስ ተብለው ለምሳሌ የሚዳሰስ ከሚባለው ውስጥ የሰው ልጆች አሉ። የሰው ልጅ መንካት የሚዳሰስ ማለት የሚነካ የሆነ ማለት ነው። መንካት መጨበጥ የሚቻል የሆነ የሰው ልጅ አለ። ምሳሌ ይህን ማየት መንካት መጨበጥ ይችላለሁ፣ የሚዳሰስ የሆነ አካል ነው። ግድግዳውን የሚዳሰስ የሆነ አካል ነው። የማይዳሰሱ የሆኑ አካላቶች መንካትና መጨበጥ እኛ መጨበጥ የማንችላቸው አሉ። ለምሳሌ ንፋስን፣ አየርን የሚመስል አካል ነው፣ መጠንም አለው። እኛ ግን መጨበጥ አንችልም። ሁለቱም አይነት አካሎች ለምሳሌ መላኢካዎችን ብንመለከት መላኢካ የተፈጠረው ከብርሃን ነው። መላኢካዎች ከብርሃን ነው የተፈጠሩት። ብርሃንን እንጨብጣለን? አይጨበጥም። የማይዳሰስ የሆነ አካል ናቸው ማለት ነው። አካሎች ናቸው፣ ፍጡር ናቸው። ጅኖች ከዛልከ እንግዲህ መላኢካና ጅኖች የማይዳሰሱ ናቸው። ጅንም ደግሞ ከእሳት ነበልባል የተፈጠሩ ናቸው። በቁርአን ሚን ማሪጅ ሚን ናር ብሎ ነው የገለጸልን። እዚሁ ጋር እንድንይዘው ያክል ጅኖች ወይንም ሸይጣን ከመላኢካዎች ዝርያ አይደለም። ሸይጣን የተፈጠረበት ከእሳት ነው። መላኢካዎች ከብርሃን ነው። የሰው ልጆች
ከጭቃ እንደሚታወቀው ማለት ነው። እና እነሱ የማይዳሰሱ የሆኑ አካሎች ናቸው። ነገር ግን መላኢካና ጅኖች በሰው መመሰል የሆነ በሚዳሰስ አካል የመመሰል አቅም አላቸው፣ ሊመሰሉ ይችላሉ። ለምሳሌ ጅኖች በእባብ የሚመሰሉበት ሁኔታ አለ። እባብ ሆኖ የምታዩበት አጋጣሚ አለ። የሆነች ትንሽ የቅጠል ካገኘ አሁን እያየኸው ልትገለው ብለህ ትንሽ የቅጠል ነገር ካገኘ እዛች ውስጥ ገብቶ ይጠፋል፣ ይቀየራል ማለት ነው። እና የማይዳሰሱትም ቦታን አቅጣጫን የሚይዙ ናቸው፣ መጠንም ያላቸው ናቸው። የሚዳሰሱትም ከዛሊካ ለምሳሌ የማይዳሰስም የሆነው ቦታ ይይዛል ወይ ካለ አዎ ይይዛል፣ በቁርአን የተነገረ ነው። ከዛ ውጭ ያለን ግን አንድ ነገር ላስታውሳችሁ። ኳስን ስንነፋው እንዴት ነው? ሲነፋ አየሩ በገባ ቁጥር እየተለጠጠ ይሄዳል፣ እየተለጠጠ ይሄዳል። ምን እያደረገ ነው? መጠን አለው። መጠኑ በጨመረ ቁጥር ኳሱ ውስጥ እየተነፋ ይሄዳል። ከአቅሙ በላይ ከሰጠ ነው እንዴት ነው የሚሆነው? አልበቃው ሲል ይፈነዳል። ቦታው አልበቃው ሲል ማለት ነው። ስለዚህ ምንድን ነው ቦታን የሚይዝ የሆነ ነው። አላሁ ሱብሓነሁ ወተዓላ የሚዳሰሰውንም የማይዳሰሰውንም አካል የፈጠረው ማን ነው? አላህ ነው። እንደሚዳሰሰውም አካል እንደማይዳሰሰውም አካል አይደለም። አላሁ ሱብሓነሁ ወተዓላ አካል አይደለም የሚለው የሙስሊሞች እምነት ነው ማለት ነው። ጠይብ ይህንን ከያዝን አካል የሆነ ነገር ቦታ ያስፈልገዋል፣ አቅጣጫ ያስፈልገዋል። አካል ስለሆነ ፍጡር ስለሆነ ፈጣሪ የሆነው አካል ያልሆነው ጌታችን ሱብሓነሁ ወተዓላ የአካሎች ፈጣሪ የሆነው ከቦታም ይሁን ቦታ ፍጡር ነው። ከአቅጣጫም ይሁን ከሰውም ይሁን ከጅን አይፈልግም። ለምን? ፈኢነላሃ ገኒዩን ዐኒል ዓለሚን ያለን እሱ ነው። ከዓለማት የተብቃቃ ሁነኝ ብሎናል። ሰው፣ ቦታ፣ አቅጣጫ፣ ጅን ሁሉ ነገር ከአላህ ውጭ ያሉ ነገራቶች ምንድን ናቸው? ፍጡሮች ናቸው። እዚሁ እንኳን ፍቅህ ታውቃላችሁ፣ ሰፊና አለ፣ ሹጃዕ አለ፣ ባፈضል አለ፣ ከዛ ዑምዳ ይቀጥላል አይደለ? ዑምዳ እስዬ ቃሉን መፍቻ የሆነ አንዋር የሚባለው አብዛኞቻችን የምንጠቀመው የሆነ ኪታብ አለ ዑምዳ ላይ። እዛ ላይ ምንድን ነው የሚለው? አልሐምዱሊላህ ረቢል ዓለሚን የሚለውን ገብቶ ሲፈታት ዓለም የምትለው ቃል ምን ማለት ነው በሚለውን ሲያብራራ ዓለም ማለት ፍቅህ ነው እኮ ፍቅህ ኪታብ ላይ ማለት ዓለም ማለት ኩሉ ማ ሲወላህ ይለናል። ዓለም ማለት ከአላህ ውጭ ያለው ነገር ነው። ከአላህ ውጭ ያለ ነገር ዓለም ፍጡር ይባላል። ከዓለም አልፈልግም ሲል ከማናቸውም ነገር አልፈልግም ነው። ከሰው ሲቀር አላለም፣ ከቦታ ሲቀር አላለም፣ ከአቅጣጫ ሲቀር አላለም፣ ከዓርሽ ሲቀር አላለም። ከቦታም ከአቅጣጫም ከዓርሽም ከኩርሲይም ከጅንም ከሰውም ከምንም ነገር አይፈልግም አላህ ሱብሓነሁ ወተዓላ። አንዳንዱ ምን ይላችኋል እንዴ? በጣም የሚገርም ማለት እኔ እኮ ከዓርሽ በላይ ነው አልኩኝ እንጂ አላህን ይላችኋል። እንደዛ የሚል ቁርአን የለም። ያፍሩበታል። እስኪ እምነትህ ምንድን ነው እስኪ ተናገር ብትሉት ደፍሮ የሚናገር አሁን እንደዚህ እንወያይ ተብሎ ሲቀርቡ አይ እስኪ እኔ እምነቴን ግልጽ ላድርገው አንተ እምነቴን ግልጽ አድርገው ብትለው ማለት ሀቂቃ እምነታቸውን ኪታባቸው ላይ ያለው ምን ግልጽ አድርገው አይናገርም። እኔ እኮ ከዓርሽ በላይ ነው አልኩኝ እንጂ አላህን ይላል። ይፈልጋል መቻል ከዚህ በላይ ይፈልጋል ማለት አይደለም። እሺ አንድ ጥያቄ ዓርሽ ማን የፈጠረው? አላህ ነው። አላህ ነው። ዓርሽ ባይኖር ከዓርሽ በላይ የሚባል አቅጣጫ ይኖራል? ይሄ መሬት ሳይኖር ከመሬቱ በላይ ይባላል? አይባልም እኮ። ወይንም የሆነ ወንበር ካለ ወንበሩ ላይ ኪታብ ቢያስቀምጥ ሰውየው ኪታቡ ከወንበሩ በላይ ነው ይላል። ወንበሩ ባይኖር ከወንበሩ በላይ የሚባል ነገር ይኖራል? ከወንበር በላይ ብለህ መግለጽ ትችላለህ? ወንበር ሳይኖር አይቻልም። ከወንበሩ በላይ ነው ያልከው ለምንድን ነው? ወንበሩ ስላለ ነው። ወንበሩ ቢወገድ ከወንበሩ በላይ የሚባለው ነገር ይወገዳል? አይወገድም? ይወገዳል እኮ አይኖርም። ዓርሽን አስቀምጦ ከዓርሽ በላይ ነው ካለ አላህን ዓርሽ ሳይኖር በፊት ይባላል? አይባልም። ዓርሽ ባይኖር ኖሮ ከዓርሽ በላይ የሚባለው አቅጣጫ ይኖራል? አይኖርም እኮ። ኢዘን አላሁ ሱብሓነሁ ወተዓላ ልብ በሉ ዓርሽ ከተፈጠረ በኋላ ወጥቶ እዛ ላይ ተሰቀለ እያሉ ነው። ልብ በሉ። ከዚህ ጋር ምንድን ነው የሚይዙት? እሺ ዓርሽን የፈጠረው ማነው ስትለው አላህ ነው ይላል።
አሁን ለሱ መቀመጫ ቦታ ካስፈለገው አርሽንም ይሁን ቦታንም ይሁን አቅጣጫን የፈጠረው ማን ነው? አላህ ነው። ኢዘን ቦታን አቅጣጫን አርሽን ሳይፈጥር በፊት የለም ማለት ነው። እንደዛ እንዳይባል ሳይኖር ፈጠረ አይባልም። ሳይኖር ነው ቦታን የፈጠረው፣ ሳይኖር ነው አርሽን የፈጠረው አይባልም። የሆነ ይሄ መስጂድ የሰራ ሰው ለምሳሌ መጥቷን ይሄ መስጂድ የሰራው ሰውዬ መስጂዱ ከተሰራ በኋላ ነው የተወለደው ቢል የሚቀበለው ሰው ነው እንዴት ብሎ ይሆናል? ስለዚህ ይሄ መስጂድ የሰራ የሆነ ሰው መስጂዱ ከመሰራቱ በፊት ያለ የሆነ ሰው ነው። ዓለምን የፈጠረ የሆነው ጌታችን ሱብሓነሁ ወተዓላ ዓለምን ከመፍጠሩ በፊት የነበረ ነው። ያለምንም ነገር ማለት ነው። ምንም ነገር ሳያስፈልገው ዓለምን ከፈጠረ በኋላ እንደነበረ ነው። አያስፈልገውም። እና يشبه الخالق مخلوقه ፈጣሪ ፍጡሩ መምሰል በጭራሽ የራቀ ነገር ነው። ለዛም ነው ሰይዱና ዓሊ ዓርሽን የፈጠረው አላህ መልካም ስራቸውን ወደደላቸውና ምን ይላሉ? ችሎታውን ግልጽ ለማድረግ እንጂ ቦታ አድርጎ ሊይዘው አይደለም ማለት ነው። ለዛ ነው ሱብሃንአላህ። በጣም የሚገርመኝ ብዙ አይነት ሆነዋልና ቀደም ያሉት አዲስ ሲመጡ ዋሃብዮች ሜቢ የምታውቋቸው ልትኖሩ ትችላላችሁ። ያው በእኛ እድሜ ነው ዋሃብያ እንጂ ከዛ በፊት እኮ የለም ይታወቃል። ምንራ መሰለኝ ነው ሲመሰረት እንግዲህ ዋሃብያ ተመሰረተ የሚባለው በዚህ በአካባቢ ማለት ነው። ሲመሰረት እኔ ነፍሳው ያወቁ ሰው ነኝ ትልቅ ነኝ እና ሱብሃንአላህ ከጊዜ በኋላ መጥቶ አሁን ነበረ ሃይማኖትን ማለት እንዴት ነው ያስኬድ ማይሆን ነገር ከጊዜ በኋላ መጥቶ ወላጆቹ ካፊር እያለ ሱብሃንአላህ። እና ምን ይላሉ ድሮ የነበሩት ምንድን ነው የሚሉት ራሳቸውን አህሉ ተውሂድ ነን ይላሉ። አህሉ ተውሂድ አሁን ላይ ይሄን ስም ይጠቀሙት አይጠቀሙት አላውቅም። እዚህ አካባቢ ያለው ሌላ ቦታ ግን አይጠቀሙት። ለምን? አህሉ ሱና ወል ጀማዓ ይታወቃል። ድሮ ነው እኛ አህሉ ሱና ወል ጀማዓ ነን። አህሉ ሱና ማለት የሱና ባለቤት፣ ሱና ማለት የረሱል ዓለይሂ ሰላቱ ወሰላም አካሄዳቸው፣ ሁኔታቸው፣ ሁሉ ነገራቸው፣ ንግግራቸውም ሐዲስ ነው፣ ሱና ይባላል። የእነሱን ፈለግ ተከታይ አህሉ ሱና ይባላል፣ የሱና ባለቤት ይባላል። እኛ እነዚያ ነው። ከጊዜ በኋላ መጥቶ አህሉ ተውሂድ ነን አሉ ከኛ ለመለየት ሲፈልጉ። ከዛ ትንሽ ቆዩና ሲያዩት ሁኔታውን አዲስ መሆናቸውን ህዝቡ አወቀ። አህሉ ተውሂድ የሚባል ድሮ አልነበረም፣ አሁን ደግሞ መጡ። ከየት መጡ ሲሉ አይ አህሉ ተውሂድ የሚለው እንዳትጠቀሙ ከዚህ በኋላ አህሉ ሱና ነን ብለን ነው ራሳችንን የምንገልጸው አሉ። ተመልከቱ፣ ስማቸውን ቀየሩ። የስም ስርቆት ማለት ነው። ከዛ ድሮ የነበሩት ምንድን ነው የሚሉት? ዓርሽ ላይ ተቀምጧል ነበር የሚሉት። በኪታባቸውም ያለው ይሄ ነው። በኪታባቸው ላይ ያለው ይሄ ነው። ዓርሽ ላይ ተቀምጧል መሪያቸው የሚለው ማለት ነው። ትንሽ እንዲህ ያሉት መጡና ከጊዜ በኋላ አይ ዓርሽ ላይ ተቀምጧል ማለት ጥመት ነው። መቀመጥ የሚባለው የፍጡር ባህሪ ነው። ዓርሽ ላይ ተደላድሏል ነው የሚባለው። ሱብሃንአላህ ተመልከቱ። ያው አማርኛዋን ቀየሯት። ይሄም መቀመጥ ነው፣ ይሄም መቀመጥ ነው ሁለቱ። ከዛ ይሄም አላስኬዳቸው ሲል ከቁርአን ከሐዲስ አንፃር ወርቅ መሆኑን ሲያውቁ አሁንም አይ አሉ ዓርሽ ላይ ተቀምጧል ተደላድሏል ማንንም ተንሳፏል። ከዓርሽ በላይ ነው፣ ዓርሽን ሳይነካ ነው የምንለው አሉ። ተንሳፎ ያሉ ነው። አሞራ እንዴት ነው ተንሳፋ ትበራለህ? እንደዛ ከታች የሆነ ሱብሃንአላህ እንደዛ አድርጎ ጌታውን የሚገዛ የሆነ ሰው ደግሞ የሚያጅባቸው ትንሽ ቆይቴልና የሌሊቱ አጋማሽ ያለፈ ጊዜ ይወርዳል ይላል። የት አንደኛው ሰማይ ላይ ይመጣል። ይህን የሚሏችሁ ደግሞ ከራሳቸው እንዲህ ነው ብለን የምናምነው አይደለም የሚሏችሁ ረሱል ሰለላሁ ዐለይሂ ወሰለም ብለዋል እያሉ ነው የሚያስቡት። እንደዚህ ብለዋል እሳቸው ቁርአን ብለዋል ነው የሚላል። ለምን ትላንት እንደተጠየቀው ጥያቄ ቁርአን እኮ ነው የክርስቲያን ስጋ ብሎ ያለው ብሎ የሆነ ነገር ቀራ። እንደዛ የሆነ ነገር ይቀራና ቁርአን ነው እኮ ያለው ሐዲስ ነው ያለው ይላል። በጭራሽ ግን ቁርአን ሐዲስ እንደዛ ይላል። እንደው አንድ ምሳሌ ልጥቀስላችሁ፣ ትንሽ የሆነች ነገር ማለት ነው። አረዳዳቸው እንዴት እንደሆነ እንድታውቁት ያክል ነው። ከዩኒቨርሲቲ በመመጣበት ሰዓት
ከላይ ወደታች እየመጣ ነው። በዚህ በአጋጣሚ የሆነች ትንሽ መኪና እና የሆነ ትንሽ ልጅ እሱን ልጅ የሚያክል ውሃ ሃይላንድ አነሳና ቢስሚላሂ ራህማን ራሂም አለና ጠጣ። ከጎኑ አንድ ኮፍያ ያደረገ ሰው አለ። አበደ። አይባልም ማለት አይባልም። ምን ማለት ነው? ሲጠጣ ቢስሚላሂ ራህማን ራሂም ብሎ ስለጠጣ አይባልም ማለት ምን ማለት ነው? እንደው ምን ማለት ፈልገህ ነው? እስኪ አይባልም ቢስሚላህ እንዳትሉ የሚል አለ ወይ? ቁርአንና ሐዲስ ውስጥ አለ ወይ? የለም ማለት ኢዛን ከየት አመጣኸው? ለምን ያው ለምን እንደመጣው ገብቶታል። አለ ካለ እስኪ አምጣ አይቻልም የሚለው ልል ነው። ስለዚህ የለም ማለት ከሌለ ከየት አመጣኸው አልኩት። አይ የሆነ ሐዲስ አለ አለመለስ አለ። እሺ ምን ይላል ሐዲሱ አልኩት። ምን ይላል ስለው ስትበሉና ስትጠጡ ኢብደኡ ቢቢስሚላህ ይላል አለ። ኢብደኡ ማለት ጀምሩ ማለት ነው። ቢቢስሚላህ አሁን እዚች ጋር መጣ። ቢቢስሚላህ የምትለዋል እንዴት አድርጎ እንደተረዳ ተመልከቱ። ኢብደኡ ጀምሩ ነው። ቢቢስሚላህ ቢስሚላህ በምትለዋ ቃል ብቻ ጀምሩ ወደሚል ተርጉሙ አውጥተው ነው እንግዲህ ቁርአን ሐዲስ ነው የሚሏቸው ለዚህ ይሄ ሐዲስ አለ። ስለዚህ ቢስሚላህ ራህማን ራሂም ብሎ ሙሉውን መቅራት አይቻልም ማለት ቢስሚላህ የምትለውን ብቻ ማለት አለበት አለ። ኦኬ ነው እንዴ? አዎ አለ። ኢብደኡ ጀምሩ ማለት ነው። እንስማማለን። ቢስሚላህ የምትለውን ተርጉሙልኝ አልኩት። ተርጉሙልኝ ስለው በአላህ ስም ጀምሩ ማለት ነው አለ። አርራህማን የሚለው የአላህ ስም ነው። አርራሂም የሚለው የአላህ ስም ነው። በአላህ ስም ጀምሩ ማለት ከሆነ በየት አምጥተህ ነው ትክክል ያደረገው ስለው አይ በቃ አለና የለም። ስለዚህ ተሳስተሃል፣ መታረም አለብህ። ለመላቀቅ ሲል መርሐባ በቃ ተስቻለሁ ብሏል። አሁን ይህን ሰው ሐዲስ ነው እኮ ነው የሚላቸው። ሐዲሱ ግን እንደዚህ ነው እና ቁርአንና ሐዲስን በራሳቸው አረዳድ በዚህ መልኩ ይሄዱና የሌለን ነገር ሃይማኖት ላይ ጨምረው ኩፍር የሆነ አስተምሮትን ያስተምራል። ይሄ ከባድ ጥንቃቄ የሚያስፈልገው ነገር ነው ማለት ነው። እና ጌታችን ሱብሓነሁ ወተዓላ የሁሉም ነገር ፈጣሪ የሆነው ቦታም ይሁን አቅጣጫ አያስፈልገውም። ኢንሻአላህ ቀጣይ ላይ እንማረዋለን። አርረሕማኑ ዐለል ዐርሽ እስተዋ ማለት ምን ማለት ነው? ይህን ነጥብ ነው የሚያነሱት። አላሁ ሱብሓነሁ ወተዓላ ዓርሽን የተቆጣጠረ ነው ማለት ነው ትርጉሙ ማዕና ይሄ ነው። እነሱ ይህንን ከዓርሽ በላይ ነው ማለት ነው ብለው ሰዎችን ያምታታሉ። በየትኛው አቅጣጫ ኢስተዋ ማለት የተጠቀሰው ቁርአን ላይ ኢስተዋ ነው። ከዓርሽ በላይ ሆነ ማለት ወይ ተቀመጠ ማለት ቀዓደ ነው። አርረሕማኑ ዐለል ዐርሽ ቀዓደ የሚላል ቁርአን ውስጥ የለም እኮ ቀዓደ የሚል የለም። ጀለሰ የሚል የለም። ጀለሰ ነው ተቀመጠ ማለት። ተንሳፈፈ የሚል ከሆነ የለም ቁርአን ውስጥ። ግን በራሱ የተረጉምና ቁርአን ነው ካለው ይሄ ቁርአንን ጠለቅ ብሎ ላላየው ሰው ቁርአን ማካለ ብሎ እጅ ይሰጣል እና ጥንቃቄ ያስፈልጋል። طيب የአህሉ ሱና ወልጀማዓዎች አቋም የረሱል ሰለላሁ ዐለይሂ ወሰለም እንዲሁም የሰሃቦችም ከዛም በኋላ ያሉት እምነታቸው ምንድነው? አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ ነው። ሁሉንም ነገር የፈጠረ ጌታ ከምንም ነገር አይፈልግም። አሁን እንግዲህ ቅድም እንዳየነው ከዓርሽ በላይ ነው ካለ ከዓርሽ ፈላጊ ሆኗል። ዓርሽ ቢወገድ ይሄ ባህሪ ይጠፋል። ከዓርሽ በላይ የሚባለው ይጠፋል። ዓርሽ ስላለ ነው በላይ ብለው እየገለጹ ያሉት። ባይኖር ይባላል አይባልም። ስለዚህ ዓርሽ በመኖሩ ነው ይሄን ነገር እያሉ ያሉትና ከዓርሽ ግዴታ ተጠቃሚ አድርገውታል። ለምን እሱ ባይኖር ይሄን ነገር ማለት አይችሉምና ማለት ነው። ኢዘን ጌታችን ሱብሓነሁ ወተዓላ ከምንም ነገር ፈላጊ አይደለም። ቦታንም ሰውንም ጅንን አቅጣጫንም ከመፍጠሩ በፊት ያለምንም ነገር የነበረ ጌታ አሁንም እንደነበረ ነው። ይሄ የሙስሊምነት ነው። ቦታ አቅጣጫ አያስፈልገውም። ከዛው ጀምረው አላሁ መውጁዱን ቢላ መካን የሙስሊሞች እምነት ምን ማለት ነው? አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። ቦታ አያስፈልገውም። ቦታ የፈጠረው ማለት ነው አላህ ነው። አላህ ያለ ቦታ ያለ ነው። የሙስሊሞች እምነት ይሄ ነው። ይመጡና ሐቂቀተን ምን ይሏቸዋል? የተለያየ ስም ይሰጧቸዋል ለማስበርገግ ሰው ማለት ነው። እንደዚህ ስትሉ አህሉ ሱና ወል ጀማዓ የሆነው ሰው
ይሄ እኮ አህባሽ ነው ይላቸው። አህባሽ ነው አህባሽ ማለት ምን ማለት ነው? አህባሽ ማለት ቢላል አልሐበሺ ሲባል ሰምተናል። ቢላል አልሐበሺ የሐበሻዎች ጠቅላላ ኩራት ናቸው። ረዲየላሁ ዐንሁ። ቢላል አልሐበሺ ማለት ምንድን ነው? ቢላል ሐበሻዊው ማለት እኮ ነው። የሐበሻ የሆነው ቢላል ማለት ነው አይደለ? አህባሽ የሚባለው ከሶስት ሰው በላይ ሲሆን እኛ ሐበሻዎች ነንና አህባሾች እንባላለን። ሐበሻዎች ማለት ነው ጠቅላላ ይመጣና አህባሽ የሚባል ሃይማኖት መጥቷል ይልና ድንግጥ ትላለህ። ያኔ 2004 ላይ ነው ይሄን የጀመረው። 2004 ላይ መንግስቱ በጣም ነቅቶባቸው ግብር አንከፍልም ብለው ነበረ። ከገቡ በኋላ አቅማቸው ካጠነከሩ በኋላ ለመንግስት ግብር መክፈል ሐራም ነው፣ ለመንግስት ግብር መክፈል አይገባም ብለው ግብር እንዳይከፈል ተደረገ። ያኔ መንግስት ተነሳባቸው እንዳዲስ ሐላቸውን አወቀና ማለት ነው። ከዛ ምን አሉ? አህሉሱና ወልጀማዓውን ለማጥላላት ሲነሱ ዋሃብያ የሚባለው ሲታወቅባቸው አዲስ ሃይማኖት መጥቷል አስብለን እናስበግግና ስማችንን ከመጠራት እናድናለን። የሆነ ጉድ የምትሉት ነገር ሲከሰት የሆነ ሰዓት ላይ እኮ ጉድ ትላላችሁ። ድንገት ሌላ ጉድ ሲከሰት የመጀመሪያው ይረሳል አይደለ? ይችን ሲስተም ለመጠቀም ሲባል አህባሽ የሚባል ሃይማኖት መጥቷል። ምን አይነት ነው ሲባል ሴት ልጅ ሱሪ ለብሳ ትሂድ ይላሉ። የት ነው ያለው? እሺ ሌላ ሲባሉ ወንዱ ከኋላ ቆሞ ሴቲቷ ኢማም ሆና ታሰግድ ይላሉ። ሱብሃንአላህ። እንዲህ የሚል ሃይማኖት ሰምታችሁ ታውቃላችሁ? እስከዛሬ የለም እኮ። በኪታብ ግን አዘጋጅተው ኪታብ አለ እንደዚህ የሚል ማለት ነው። እሺ ሌላስ ወለድ መብላት ይቻላል ብለዋል። ጭራሽ ከእስልምና የወጣ አስተምሮ። ከዛ የባሰ የሆነ በቀን 2 ሶላት ብቻ ነው የሚሰግዱት። 2 ሶላት ብቻ ነው። 5 ወቅት ሶላት ይሰግዱ። የት ነው ያለው ሃይማኖት? ስትል የለም። እንዲህ የሚያደርግ ሃይማኖት አለ? የለም። ነገሩን በኋላ ዑለማዎች አይት ሲያደርጉ አህባሽ የሚሉት ራሱ ያ ይሄን የሰማ ሰው አህባሽ የሚባል ሰው ካገኘውኝ ይገላሉ እያለ ተነሳ። ሁሉም ማለት ነው። ኋላ ግን ሲደርስበት ራሱ ነው አህባሽ እየተባለ ያለው። ሱብሃንአላህ። እና ጥንቃቄ ያስፈልጋል። እስኪ የት ቦታ ላይ ነው? የትኛው ኪታቡ ላይ ነው እንደሚለው? የትኛው ኪታቡ ላይ ነው? በሱሪ ትሂድ ያለው በየትኛው ኪታብ ላይ ነው? ኢማም ሆና ታሰግድ ያለው ዩኒቨርሲቲ ላይ። ሱብሃንአላህ። የሆነ ሰዓት ዌልካም ፕሮግራም ይባላል። ተማሪዎችን አዲስ ሲገቡ ዌልካም ፕሮግራም ተብሎ ዝግጅት ይደረጋል። እንኳን ደህና መጣችሁ ፕሮግራም ማለት ነው። ከዛ ዳዕዋ ይሰጣል፣ አብረው ይዋላል። አንዱ ልጅ እዛ ይውልና አህሉሱናኛው ጋር ማለት ነው ይውልና ሲመለስ የሆነ ዋሃብያ ያገኘዋል። ከዛ ምን ያደርገዋል? የቱ ላይ ነው? ዌልካም ፕሮግራም ነበር። የት? እዛ መስጂድ። አንተ እንዴት እዛ ትሄዳለህ? 2 ሶላት እኮ ነው እዛ የሚሰግዱት። ምን ልታደርግ ሄደሃል? ኧረ እኔ እዛው ነው ያልኩት። 5 ወቅት ሶላት ነው የሰገድነው እንጂ 2 ሶላት አይደለም እዛ የሚሰገደው ሲለው፣ አንተ ደግሞ ሞኝ ነህ። ወደፊት 2 ሶላት አድርገው የመስገድ እቅድ አላቸው ማለት ነው እኮ አለ። መለስ ብለው ሱብሃንአላህ። ያን ልጁን ፈጠን ያለ ነው ማለት ነው። እንደዛ ማለት ነው እንዴ? ያማ ከሆነ አሁን 5 ወቅት ሶላት ስለሚሰግዱ ሙስሊሞች ናቸው፣ ትክክል ናቸው፣ አብሬ ነው የሚሄደው። 2 ሶላት ያደረጉት ቀን እተዋቸዋለሁ። ሱብሃንአላህ። እና እዚህ ደረጃ ድረስ ይሄዱ ናቸው በውሸት ማለት ነው። አላህ ይጠብቀን። ራሳችንን ቤተሰቦቻችንን ልንጠብቅ ይገባል። እና የእኛ ሃይማኖት ጥርት ያለ ከዛው ጀምሮ የመጣውን ዓሊም ከዓሊም እየተቀባበለው የመጣው ሃይማኖት፣ እሱን ደግሞ በምንም ተአምር የምናፍርበት አይደለም። አይኔ ብሎ የሚነሳ ዋሃብያ ካለ በቂ የሆነ ምላሽ ይሰጠዋል በቁርአን በሐዲስ ማለት ነው። ጠይብ የአህሉሱና ወልጀማዓዎች እምነት ንግግራቸው አሉ አላሁ መውጁዱን ቢላ መካንን ወጂሃ የሚለው አሉ። አላህ ያለ ቦታና ያለ አቅጣጫ ያለ ነው ይላሉ አህሉሱና ወልጀማዓዎች፣ ሰለፎችም ከዛ ወዲህም። ኢማም አቡ ጃዕፈር አልጠሐዊ የሚባሉ አሉ ከሰለፎች። ሼኾቻችን በደንብ ያውቋቸዋል። እንግዲህ ኪታቦቻቸውም በደንብ አለና ምን አሉ? ላ ተሕዊህ ልጂሃቱ ሲቱ ከሳኢር ልሙብተዳዓት ይላሉ።
እንደ ሌሎቹ ፍጡራኖች አላሁ ሱብሓነሁ ወተዓላ ስድስቱ አቅጣጫዎች አያካብቡትም ማለት ምን ማለት ነው? በአቅጣጫ በቦታ የሚገለጽ አይደለም ማለት ነው። እሺ በቦታ የሚገልጽ ከሆነ አላህን ስድስት አቅጣጫ ያከብበዋል። እኔ ለምሳሌ ስድስት አቅጣጫ ያካበኛል። ፊት የሚባለው አለ፣ ኋላ አለ፣ ቀኝ አለ፣ ግራ አለ፣ ላይና ታች የሚባለው አቅጣጫ አለ። ስድስት አቅጣጫዎች አካበውኝ ነው ያለው። አላህ እንደዚህ አይደለም። ሃይማኖታችን ይሄ ሃይማኖታችን ይሄ ፍጡርን ከመፍጠሩ በፊት በነበረው ባህሪ ይገለጻል። አላህ ፍጡርን ከመፍጠሩ በፊት ከፈጠረ በኋላ አይቀየርም። የሱ መገለጫ ባህሪ አሁን ምን ይላችኋል? አንዳንድ አላህን በቦታ የምትገልጽ ከሆነ በአቅጣጫ የምትገልጽ ከሆነ ዓርሽን ከመፍጠሩ በፊት አላህ አለ ወይስ የለም ስትሉ ቦታን እስከ መፍጠሩ በፊት አለ ወይስ የለም ብላችሁ ስትጠይቁት ዋቢያ የሚመልሱት መልስ ያስቃቸዋል። ምን አገባህ በለው አለ ሼኻቸው ማለት እንዲህ ብሎ የሚጠይቅ ከሆነ ምን አገባህ በለው አለ። ሳዳት ከማል ታውቃላችሁ፣ ከዋሃቢዎች መሪ ውስጥ አንዱ ነው። ሐርፍ እንኳን አስተካክሎ የማያውቅ ሰው ነው። ፋቲሃን በስርዓት የማይቀራ ሰው እና ምን አገባህ በለው አለ። ለምን ሲባል ይችን ከመለሰ አላህ ያለ ቦታ ያለ ነው የሚል ስለሚወጣበት ለምን ቦታ አልፈጠረም። ስለዚህ ቦታ የለም ነበር። አላህ አለ ወይስ የለም? አለ ካለ ቦታ የለም። ስለዚህ አላህ ያለ ቦታ ነበረ ማለት ነው። የለም እንደ ቦታ ማንፈጠረው ልትለው ነው። የለም ካለ ደግሞ ቦታን ሌላ ፈጣሪ ፈጥሮለት እሱንም ፈጥሮት ቦታ ላይ ያስቀመጠውና ከዛ በኋላ ፈጣሪ ነው ብለን ተገዛ ነው እንዴ? ይሄ ደግሞ ፍጡር ነው እያለ ነው ያለው። ስለማስኬደው ምን አለ? አይ ምን አገባህ በለው እኮ በሐዲስ የመጣው ቡኻሪ የዘገቡት እኮ ካነ አላሁ ወለም የኩን ሸይኡን ገይሩሁ አላሁ ሱብሓነሁ ወተዓላ ምንም ነገር ሳይኖር በፊት የነበረ ነው። ምን ማለት ነው? ከፈጠረስ በኋላ ከምንም ነገር አይፈልግም። በነበረው ባህሪ የሚገለጽ ነው። ቦታ ሳይኖር ያለ ቦታ ነው። ሰው ሳይፈጠር ያለ ሰው ነው። ጅን ሳይፈጠር ያለ ጅን ነው። የአላሁ ሱብሓነሁ ወተዓላ ባህሪ ከጊዜ በኋላ የሚቀየር አይደለም። ግልጽ ያለ ነገር ነው። طيب እና የአህሉ ሱና ወልጀማዓዎች ንግግር አላሁ መውጁዱን ቢላ መካኒን ወጂሃ የሚለው አሉ። አላህ ያለ ቦታና ያለ አቅጣጫ ያለ ነው። ይሄ የሙስሊሞች እምነት ነው። ይህን ማለታቸውን እንደው የሚያነሷትን ነጥቦች ላንሳና ወደ ኪታቡ እመጣለሁ። እዚህም ጋር በጣም ከሚገራርሙ ነገራቶች ናቸው። አላሁ መውጁዱን ቢላ መካን ማለት እኮ አላህ ያለ ቦታ ያለ ነው ማለት ነው። አላህ ያለ ቦታ ያለ ነው ስትል ይሰማና አላህ የለም ይላሉ እነሱ ይላቸዋል። ይመጣሉ ላ ሐውለ ወላ ቁወተ ኢላ ቢላህ ማን ነው የለም ያለው? አላህ የለም እያሉ ነው ይላሉ። እስኪ ምን የትኛው ንግግር ነው ስትል አላሁ መውጁዱን ቢላ መካን ትላላችሁ። አላሁ መውጁዱን ማለት ነው። እቺ ነው ብቻ ቆረጥና እስኪ ያስረዳ። አላሁ መውጁዱን ማለት አላህ ያለ ነው ማለት ነው። አላህ ያለ ነው እያልከው የለም ይላል። ምን ታደርገዋለህ? እንዴ ነው ሰው እንግዲህ ሌላ ይመጣና ደግሞ ይሄን ነው እንግዲህና አላህ ሁሉም ቦታ አለ ይላሉ እነሱ ይላሉ። ይሄ የተሳሳተ ይመጣና እንደውም እንትን ለማድረግ ማለት ነው። አላህ ሁሉም ቦታ አለ ትላላችሁ፣ ሽንት ቤት አለ ማለት ነው እኮ የእናንተ ሃይማኖት ይላችኋል። ይመጣና አላህ ሁሉም ቦታ አለ ትላላችሁ፣ ጫማችን ውስጥ አለ ማለት ነው እኮ የእናንተ ሃይማኖት። እስኪ የት ቦታ ነው አላህ ሁሉ ቦታ ያለ ነው የምንለው እኛ? አላህ ቦታ ያስፈልገውም እያልን ሁሉም ቦታ ያለ ነው መቻልኛ ስትል አላሁ መውጁዱን ቢላ መካን ያላችሁ ይላል። አላሁ መውጁዱን አላህ ያለ ነው ናም ቢላ መካን ምን ማለት ነው? ያለ ቦታ ያለ ነው ማለት ነው። ያለ ቦታ ያለ ነው ስትለው ሁሉም ቦታ ያለ ነው ትላላችሁ። እንግዲህ ምን አይነት አካሄድ እንደሚሄዱ ማለት ነው። እና ሁሉንም ነገር ልንነቃባቸው ይገባል። طيب አላህ ቦታም ላይ አቅጣጫም ላይ የሚያሰፍር የሆነን ሰው አንድ ጥያቄ ብቻ ጠይቁ። ቦታን አቅጣጫን ከመፍጠሩ በፊት አላህ አለ ወይስ የለም? አለ ነው የሚለው ጌታ። ስለዚህ ቦታን አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ ነው ማለት ነው። ቦታንና አቅጣጫን ከፈጠረ በኋላ ቦታ ላይ ሆነ ተቀይሮ ቦታ ላይ ሆነ ተቀይሮ አቅጣጫ ላይ ሆነ የሚል ቁርአንና ሐዲስ ካለ ደግሞ አምጣልኝ። ያለ ቦታ ያለ አቅጣጫ ያለ መሆኑን ተማምነናል አይደለ? ከፈጠረ በኋላ ቦታ ላይ እና አቅጣጫ ላይ ሆነ ወይም ዓርሽ ላይ ሆነ የሚል ከሆነ ከፈጠረ በኋላ ዓርሽ ላይ ተቀመጠ ወይንም ቦታ ላይ ሆነ ወይም አቅጣጫ ላይ ሆነ የሚለው ተቀይሮ መጥቷል የሚለው ድሮ ከነበረው ባህሪ ተቀይሯል የሚለው እስኪ አምጣልኝ። የለም ከየትም አይመጣም።
ሊዛ ልንነቃ ይገባል ማለት ነው። እና የአህሉ ሱና ወልጀማዓዎች አላሁ መውጁዱን ቢላ መካን ማለታቸው አላሁ ሱብሓነሁ ወተዓላ መጠን አይደለም፣ የሆነ ክፍተትን የሚሞላ መጠን አይደለም ማለት ነው። እኛ መጠን ስላለን የሆነ ቦታን እንሸፍናለን፣ የሆነ ቦታን እንሸፍናለን። ብድግ ብለን ስንሄድ ይሄኛውን ቦታ ባዶ አድርገን ሌላ ቦታ እንሸፍናለን። አላህ እንደዚህ አይደለም ማለት ነው። ፈላ የተሐየዙ ፊል አርድ ወላ ፊል ፈዳኢ ወላ ፊል ሰማኢ ወላ ፈውቀል ዐርሽ። አላህ መሬትም ላይ የሚሰፍር የሚቀመጥ አይደለም፣ አየርም ላይ የሚንሳፈፍ አይደለም፣ ሰማይ ውስጥ የሚቀመጥ እንዲሁም ዓርሽም ላይ የሚቀመጥ ወይም ከዓርሽ በላይ የሚንሳፈፍ የሆነ ጌታ አይደለም። መንሳፈፍን መቀመጥ መደላደል የፍጡር ባህሪ ነውና በፍጡር ባህሪ ከገለጽከው በአንዲቷም ቢሆን ሰለፎች ምንድን ነው ያሉት? ወመን ወሰፈ አላህ ቢመዕና ሚን መዓኒ አልበሸር ፈቀድ ከፈር። በሁሉም ሳይሆን ከፍጡር ባህሪ በአንዷም ቢሆን አላህን ከገለጽከው ሙስሊም አይደለህም፣ ካፊር ነህ ነው። ስለዚህ በስንቱ ነው የሚገልጹት? እዚያ ላይ መስቀላቸው ብቻ እኮ አይደለም የሚገርመው፣ ሌሊት ሌሊት ይወርዳል ይላሉ። የት ስትለው አንደኛው ሰማይ ላይ ይላል። ከዛ በየሰማዩ ላይ ሰባቱም ሰማይ ላይ ወንበር አለው። ሲወጣ ደግሞ እንዳይደግመው በየወንበሩ ላይ እያረፈ ነው ወደ ላይ የሚወጣው ይላቸዋል። ወላ ያሉ ይላል። ይህ በኪታባቸው ያለ ነው፣ በኪታባቸው ያለ ተመልከቱ። እሺ ከኛ በምን ተገኘ ብትለው የሚወጣ የሚወርድ እኛ የምንወጣ የምንወርድ፣ የሚደክመው የሚቀመጥ ከዛሊካ የሚቀያየር ያው ፍጡር ሰው ልጅ አደረጉት ማለት ነው። ሀቂቀተን በጣም የሚገርም ይህ በኪታባቸው ያለ ነው። አንድ ነገር የምንዋሽባቸው ነገር የለም። በኪታባቸው ካለ ውጭ ምንም የምንጨምረው ነገር የለም። ከዛ አንድ ጥያቄ ጠይቆ ደግሞ ሌሊት ይወርዳል አይደለ? ሌሊት ይወርዳል። አላህ ከዓርሽ በላይ ስትል የነበረው ደግሞ አርረሕማኑ ዐለል ዐርሽ እስተዋ የሚለውን አልሁ አጣም መፈስረህ ነውና ሌሊት ወርዷል ባልኩበት ሰዓት አርረሕማኑ ዐለል ዐርሽ እስተዋ የሚለው የቁርአን አንቀጽ ትርጉሙ ምንድን ነው? አንደኛው ሰማይ ላይ ወርዷል ብሏል። ያኔ ሌሊት ላይ ትርጉሙ አንደኛው ሰማይ ላይ ነው አላህ የሚል ትርጉም ነው የሚይዘው ወይስ ከዓርሽ በላይ ነው የሚለው? ከዓርሽ በላይ ብሎ የሚተረጉመው ከሆነ ወርዷል ብለህ የለም ወይ እሱ እዛ ወይታል ልትል ነው አይደለ? አይ አንደኛው ሰማይ ላይ ነው ያለው የሚል ከሆነ ደግሞ ቀን ከዓርሽ በላይ ብለህ ትተረጉማለህ፣ ሌሊት ደግሞ ሰማይ ላይ ብለህ ትተረጉማለህ። አንዱን አንቀጽ ማለት ነው። ሌሊትና ቀን ትርጉሙ የሚቀያየር የቁርአን አንቀጽ አይደለም። እንደዚህ አይነት ሃይማኖት ነው የሚያምኑት። የሚገርማችሁ ነገር ይሄ ሁለቱ ሲጋጭባቸው ኹዝ አቂደተ ከምትባል ኪታብ አለቻቸው። አወለን አላሁ ሱብሓነሁ ወተዓላ የት ቦታ ነው ያለው ተብሎ የሚጠይቅ ጌታ አይደለም። አላህ ቦታ አያስፈልገውም፣ ያለ ቦታ ያለ ነው የሚለው የሙስሊሞች እምነት ሲሆን አላህ የት ቦታ ነው ያለው ተብሎ አይገለጽም። የት ቦታ ነው የሚባለው ለማን ነው? ቦታ ላለው ሰው ነው አይደለ? ቦታ ላለው ነገር የት ቦታ ነው ትላለህ። ቦታ ለሌለው ሰው በቦታ ለማይገለጽ የት ነው አትልም። ይሄ ግልጽ እንዲሆንልን እንዳይቀረን አንዲት ነጥብ ላንሳላችሁ። በዚህ ስለማይገለጽ ነው አላህ ሱብሓነሁ ወተዓላ በቦታ ስለማይገለጽ ነው። ለምሳሌ ሰውየው አንድን ድንጋይ አምጥቶ እዛ አስቀምጦ ይህ ድንጋይ ዓሊም ነው ወይስ ጃሂል ነው ወይ ዓሊም በሉኝ ወይ ጃሂል በሉኝ ብሎ ቢጠይቃችሁ ዓሊም ነው አትሉትም። ዓሊም የሚባል አይደለም ድንጋይ። ጃሂል ነው ሲባል ጃሂል ነው አይባልም። ለምን? ጃሂልና ዓሊም የምትለው ዒልምን የመውሰድ ባህሪ ያለው ሲሆን ነው። የሰው ልጅ አሁን ግማሹን ዓሊም ነው ትለዋለህ፣ ዒልም ያለውን ዒልም የሌለውን ደግሞ ጃሂል ነው ትለዋለህ። ለምን? ባህሪው ዒልምን የመቀበል ባህሪ ስላለው። ድንጋይ ዒልምን የሚማር ነገር አይደለም፣ በዒልም የሚገለጽ አይደለም ከመሰረቱ ማለት ነው። በዒልም የማይገለጽ የሆነ ነገር ጃሂልም ዓሊምም አትለው ማለት ነው። በሁለቱም የሚገለጽ አይደለም ድንጋይ የሚባለው ነገርና አላህ ሱብሓነሁ ወተዓላ በቦታ አይገለጽም የምንለው ባህሪው አይደለም፣ ለሱ የሚሰጥ ነገር አይደለም ይሄ ማለት ነው። ለምን? ከዚህ የጸዳ ጌታ ስለሆነ ማለት ነው። እና ምን ይላሉ እዛ ኪታባቸው ላይ ጠናቻቸው እጂ የሆነ ቦታ ላይ ሰማይ ላይ ነው ብለው ይናገራሉ። የሆነ ቦታ ላይ ደግሞ ይመጡና ከዓርሽ በላይ ነው ብለው ይናገራሉ። ሁለቷ ተጋጨችባቸው። ከዛ
ኢማሙ ዓሊ ረዲየላሁ ዐንሁ ታውቋቸዋላችሁ? ኸሊፋው ማለት ነው። አነ መዲነቱል ዒልሚ ወዐሊዩን ባቡሃ የተባሉ ምን አሉ? ላ ዩቃሉ አይን ሊመን አየነል አይን አሉ። የት የሚባለውን ነገር ለፈጠረ ጌታ የት ነው ተብሎ አይጠየቅም አሉ። ለምን? የት የሚባለው ማን የፈጠረው? አላህ ነው። የት ነው ብለህ የምትጠይቅ ከሆነ ለእሱ አሉ በፍጡር እየገለጽከው ነው። በፈጠረው ፍጡር የሚገለጽ አይደለም ጌታችን ሱብሓነሁ ወተዓላ። እና የት የሚባለውን የፈጠረ ለሆነ ጌታ የትን አትሰጠው። እኒህ ሰዎች መጡና ታዲያ አላህ የት ቦታ ነው ብሎ ጠየቀ። በጥያቄና መልስ መልኩ ያዘጋጀው ክታብ ነው። የት ቦታ ነው ብሎ ጠየቀና ዓርሽ ላይ ነው እንዳይ ሰማይ ላይ ነው የሚል ቦታ አላቸው ኪታብ ላይ የሚያሰፍሩ። ሰማይ ላይ ነው እንዳይ ደግሞ ዓርሽ ላይ ነው የሚሉበት ቦታ አላቸው። ሁለቱ ተጋጨበትና መልሱ አለና አላሁ ፈውቀል ዓርሽ ዐለ ሰማእ አለ። ከዓርሽ በላይ ሰማይ ላይ ነው ያለው አለ። መልሱ አለ እሺ ከዓርሽ በላይ ሰማይ ላይ ነው ያለው። አንድ ነጥብ ያዘልኝ። የመጀመሪያው ሰማይ አለ፣ ሁለተኛው፣ ሶስተኛው፣ አራተኛው ብሎ እስከ 7 ሰማይ አለ። ከዛ በኋላ ኩርሲይ አለ። ከዛ በኋላ ዓርሽ አለ። ዓርሽ ከሰባቱም ሰማይ በላይ ከኩርሲይ በላይ ነው። ሰማያቶች ደግሞ ከዓርሽ በታች ናቸው። ሲመልስ ምን አለ? ከዓርሽ በላይ ሰማይ ላይ ነው አለ። ሁለቱ እንዳይጋጭባቸው ነበረ። መጀመሪያ ሰማይ ላይ ነው የሚሉበት ቦታ አላቸው፣ ዓርሽ ላይ ነው የሚሉበት ቦታ አላቸው። ኸዛ ቂዳ ተከትባለች። ኪታቧን በየቦታው ታገኛታላችሁ። እንደው ለማረጋገጥ የፈለገ ሰው ማየት ይችላል። ኸዛ ቂዳ ተከ 10ኛው ጥያቄ ላይ ነው። 9 ጥያቄ ጠይቆ 10ኛው ጥያቄ ላይ ነው ይሄን የሚለው እና ምን አለ? ከዓርሽ በላይ ሰማይ ላይ ነው አለ። ይሄ ሰው ሰማይ የት ነው ብትሉ ከዓርሽ በላይ ነው። ዓርሽ የት ነው? ከሰማይ በላይ። እሺ ከዓርሽ በላይ ነው ካልክ ሰማይ ላይ ነው። ሁለት ጌታ አለ ማለት ነው። ሰማይ ላይ አንድ ጌታ ከዓርሽ በላይ አንድ ጌታ ሆኖ ነው ወይስ? ሰማይ ላይ አንድ ጌታ ነው፣ ከዓርሽ በላይ ደግሞ ከዛ አንድ ጌታ ነው ደግሞ ይላል። ይሄ ሥላሴ የሚል ማለት ነው። ሶስት አባት ልጅ እና መንፈስ ቅዱስ ከዛ ሶስቱም አንድ ጌታ ናቸው ይላል። ሶስቱም ሶስት አድርጎ ከጠራ በኋላ አንድ ናቸው ይላል። ልክ እንደዛ ሰማይ ላይ አንድ ያደረገ ከዓርሽ በላይ አንድ ያደረገ ወይም ደግሞ እኮ ዓርሽ ከታይ መውረድ አለበት እንደዛ ለማለት ከፈለገ አይደለ? ዓርሽ ከሰማያቶች በላይ ነው፣ ከዓርሽ በላይ ሰማይ ላይ ነው ይላል። አቅል ያለው ሰው ይሄን ከበለ ሱብሃንአላህ፣ ወላሂ በጣም የሚያሳዝን ነው። አላህ ይጠብቀን፣ እኛንም ቤተሰቦቻችንንም ከእንዲህ አይነት ጥመት አላህ ይጠብቀን። መርሐበን አላህን ከቦታም ሆነ ከአቅጣጫ ለማጥራራት ለይሰ ከሚስሊሂ ሸይ የሚለው የቁርአን አንቀጽ ብቻ ይበቃል፣ እንኳን ሌላ ቁርአን አያ ሞልቶ ይላል። ለምን አላህ ምንም ነገር በጭራሽ አይመስልም ይለናል። ስለዚህ የሆነ ነገር ላይ የምታስቀምጠው ከሆነ እኛ እንቀመጣለን፣ እኛ ጋር ይመሳሰላል። በሆነ ነገር ከእኛ ጋር የሚመሳሰል ከሆነ ደግሞ እኛ ላይ የሚያመቸው ነገር እሱም ላይ ያመቻል ማለት ነው። ለምን እኛ ምንድን ነን? ፍጡሮች ነን። እኛ በምንገለጽበት ይገለጻል ከተባለ እሱም ፍጡር ነው የሚሆነው። እኛ እንቀመጣለን ይቀመጣል ከተባለ እኛ እንሞታለን፣ እንታመማለን፣ እንደክማለን። ይሄ ሁላ ባህሪ ለሱም ይሆናል ማለት ነው። ምክንያቱም ተመሳሳይ የሆነ ነገር አንዱ ላይ የሚከሰተው ነገር ሌላውም ላይ ይከሰታል። እኔ እቀመጣለሁ፣ እናንተም ትቀመጣላችሁ። ልክ እንደዛው እታመማለሁ፣ እሞታለሁ፣ ሌላውም ሰው እንደዛው ነው ማለት ነው። እኔ ላይ የሚያመቸው ነገር ተመሳሳዮች ከሆነ እኔ ላይ የሚያመቸው ነገር እናንተም ላይ ያመቻል። አላህ ሱብሓነሁ ወተዓላ እንደኛ አድርጎ ከገለጸ ሌላውም እኛ ላይ የሚያመቸው ነገር እሱ ላይ ያመቻል ይባላል ማለት ነው። አላህ ደግሞ እንደዚህ አይደለም። ፈጣሪ የሆነው ጌታችን ለመኖሩ መጀመሪያ መጨረሻ የሌለው ጌታችን የሚሞት ጌታ አይደለም፣ የሚጠፋ ጌታ አይደለም፣ የሚደክም ጌታ አይደለም። ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ካነ አላሁ ወለም የኩን ሸይኡን ገይሩሁ አሉ። ምንም ነገር ሳይኖር በፊት አላሁ ሱብሓነሁ ወተዓላ ነበር አሉ። ወልመካኑ ቦታ የሚባለው ነገር ገይሩላሂ ከአላህ ውጭ ያለ ነው። ቦታ የሚባለው ቦታ አላህ ነው እንዴ? አላህ አይደለም። ቦታ ፍጡር ነው። ቦታ አላህ አይደለም። ወልመካኑ ገይሩላህ ቦታ የሚባለው ነገር ከአላህ ውጭ ያለ ነው። አነላህ ካነ መውጁደን ፊል አዘሊ ለይሰ መዐሁ ገይሩሁ። አላህ ደግሞ
በአዘን ነበረ ምንም ነገር ሳይኖር በፊት በአዘን ነበረ። ኢማንም ማለት ነው ላ አርዱን ወላ ሰማኡን ወላ ኩርሲዩን ወላ ዓርሹን ወላ መካን ወላ ጅሀቱ ቦታም መሬትም ሰማይም ኩርስይም ዓርሽም አቅጣጫም ቦታም ሳይኖር በፊት አላሁ ስብሓነሁ ወተዓላ ነበረ። ፈሁወ ተዓላ እሱ የተጠራራ የሆነው ጌታችን መውጁድን ቀብለ ልመካኒ ቢላ መካን መውጁድን የነበረ የሆነ ጌታ ነው። ቀብለ ልመካኒ ከቦታ በፊት ቦታ ከመፈጠሩ በፊት ቢላ መካኒ ያለ ቦታ የነበረ ጌታ ነው። ወሁወ አለዚ ኸለቀ ልመካነ ፈለይሰ ቢሓጀትን ኢለይህ ቦታን ደግሞ የፈጠረው እሱ ነው። ከዛ በኋላ ከቦታ ፈላጊ አይደለም ጭራሽ። ከፈጠረው ፍጡር ሊከጅልና ሊቀመጥበት አይደለም ጌታችን ሱብሓነሁ ወተዓላ ፍጡርን ቦታን የፈጠረው ማለት ነው። وقال البيهقي في الأسماء والصفات ከዛሬ 1000 ዓመት በፊት የነበሩ ናቸው። እኒህ ዓሊም ኢማሙ አልበይሀቂ ይባላሉ። ምን አሉ? استدل بعض أصحابنا አሉ ባልደረቦቻችን ማስረጃ አደረጉ አሉ في نفي المكان عنه ከአላሁ ስብሓነሁ ወተዓላ ቦታን በማራቅ ላይ ቦታ ለአላህ አይገባውም ቦታ ላይ አይሆንም አላህ ለሚለው ማስረጃ ለማድረግ አሉ ማስረጃ አደረጓሉ። ምንን? ቢቀውሊ ነቢይ ሰለላሁ ዐለይሂ ወሰለም በረሱል ሰለላሁ ዐለይሂ ወሰለም ንግግር ማስረጃ ያደረጉ በሐዲስ አሉ። ምን የሚለውን ሐዲስ? አንተ ዛሂሩ ፈለይሰ ፈውቀከ ሸይኡን ወአንተ አልባጢኑ ፈለይሰ ዱነከ ሸይ። ይህንን ሐዲስ ማስረጃ አድርገውታል አሉ። አንተ ዛሂር የሆንክ ጌታ ከበላይ ምንም ነገር የለም። ወአንተ አልባጢኑ አንተም የነገራቶችን ሐቃኢቅን ምንም አይደበቅብህ የሆንከው ጌታ ፈለይሰ ዱነከ ሸይ ከበታችህም ምንም ነገር የለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህንን እንደው አዝካር አድርገው ጠዋትና ማታ የሚሉት ይሆን ነው። እንደ አዝካር አድርገው ጠዋትና ማታ አንተ ዛሂር የሆንከው ጌታ ለመኖር ፍጡራኖች የፍጡራኖች መኖር የሚያመላክት የሆንከው ጌታ ከበላይ ምንም ነገር የለም። ምንም ነገር የማይደበቅብህ የሆንከው ጌታ ደግሞ ከበታችን ምንም ነገር የለም ይላሉ። ይህን ሐዲስ ያዙና ምን አሉ? ፈኢዛ ለም የኩን ፈውቀሁ ሸይኡን ወላ ዱነሁ ሸይ አሉ። ከበላዩ ምንም ነገር ከሌለ አሉ ከበላዩ ምንም ነገር የለም ያሉ አሁን ረሱል ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ወላ ዱነሁ ሸይ ከበታችሁ ምንም ነገር ከሌለ ከበላዩ ምንም ነገር ከሌለ ከበታችሁ ምንም ነገር ከሌለ ለም የኩን ፊ መካን አሉ አላህ በቦታ አይደለም ማለት ነው። ለምን በቦታ ነው ከተባለ ከበታችሁ ቦታው አለ ማለት አይደለም ወይ? ከበታችሁ ምንም ነገር የለም ከበላይ ምንም ነገር የለም ከተባለ አላህ የሆነ ነገር ላይ ነው አይባልም፣ ቦታ ላይ ነው አይባልም ማለት። ከዛሬ 1000 ዓመት በፊት የነበሩ ናቸው እኒህ ዓሊም። ሐዲሱን ረሱል ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። የሙስሊሞችን ነብይ ነው። ታዲያ እንደዚህ ጥርት ያለው ሃይማኖት እያለ ከጊዜ በኋላ መጥቶ የኔ ሃይማኖት ነው እኔ ነኝ እንትን ቢል ከጊዜ በኋላ መጥቶ ሼኻቸው ሙሐመድ ብን አብዱል ወሃብ ይባላል አሉ። ከሼኻቸው ኢብኑ ተይሚያ ጀምሮት ዑለማዎች በጣም ነበሩና አስረውት ሐያቱን እድሜ ይፍታሽ እድሜ ልክ ስራት ነው የሚባለው እንደዛ አስረውት እዛው እስር ቤት ነው የሞተው ኢብኑ ተይሚያ። ዑለማዎች ነበሩ በሰዓቱ በደንብ። ከዛስ ከጊዜ በኋላ ሙሐመድ ብን አብዱል ወሃብ በሂጅራ አቆጣጠር ከ1000 ዓመት በኋላ ነው የሞተው። 1115 ላይ ነው የተወለደው። ያ ማለት ሂጅራ ከተደረገ በኋላ ከ1100 ዓመት በኋላ የመጣ ሰው ነው። ተመልከቱ። ዛሬ 1440 ምናምን ውስጥ ነው 1206 ላይ ነው የሞተው። 1206 ላይ ነው የሞተው። 1400 ላይ ነው ያለነው። ገና 200 ምናምን ዓመት ማለት ነው ከሞተው ሰው የውሃብ ሃይማኖትን ያሳፋ የሆነው ሰው ነው። ወሃብያ የተባለው በዛ ነው። ወሃብያ ማለት መሪያቸው ሙሐመድ ብን አብዱል ወሃብ ይባላል። ወሃብያ የሚባለው ወደ እሱ ስም የእሱ ተከታዮች ማለት ነው። የሙሐመድ ብን አብዱል ወሃብ ተከታዮች ማለት ነው ወሃብያ ማለት እና ከእሱ የመጣ ነው። እሱ ምንድን ነው የሚለው? እኔም ሆንኩኝ ከኔ በፊት የነበሩት ሼኾቻችን የላ ኢላሃ ኢላላህን ትርጉም
ያውቁትም ነበረ አላህ ይሄንን ስጦታ ለእኔ እስከሰጠኝ ቀን ድረስ ይላል ማለት ነው። ከዛ በፊት የነበሩ ሼኾች ላኢላሃ ኢለላህን አያውቁም ነበረ ማለት ላኢላሃ ኢለላህን ያላወቀ ሰው ሙስሊም አይደለም። ከዛስ ለእኔ ይህንን ማዕና እስካስረዳኝ ድረስ አላህ አስረዳኝ አላህ ሰጠኝ ማለት ደግሞ ማለት ነው ወህይ ወረደልኝ ማለት ነው። ሌላ ነገር አለ። ሼኾች ከሼኽ የተማርከው ከሼኽ ተምረሃል ተማሪና ዕልም ይዘሃል ነው የምንለው። አላህ ነው ያሳወቀኝ የሚል ከሆነ ይህ ሰውዬ ከኔ በፊት የነበሩ ሰዎች ዕልሙን ይህንን አያውቁትም ነበረ አላህ ነው ያሳወቀኝ ማለት ነው። ወህይ ወረደልኝ ማለት ነው። ነብይ ነኝ ማለት ነው። ሌላ ነገር የለም። ሱብሓነላህ። እና እንደዚህ አይነት ሰው የሚከተሉት ይህንን ምን ይላል? ሙሉ አህሉ ሱና ወልጀማዓ የሆነ ሁሉ ረሱል ዓለይሂ ሰላቱ ወሰላም ዙሩ ልቁቡረ ፈኢነሃ ቱዘኪሩኩም ቢልአኺራ ይላሉ። ቀብርን ዘይሩ ይላሉ። ቀብር መዘየር ማለት መጎብኘት ማለት ነው። ሄዶ ማየት ማለት ነው። አካባቢውን መከታተል ማየቱ መጎብኘት ይባላል። በአረበኛ ሲመጣ ዚያራ ይባላል። ዚያራ ምንድን ነው? ጉብኝት ማለት ነው። ሄዶ መጎብኘትን ሽርክ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም። ደግሞ ምን ያለው አኺራን ያስታውሳቸዋልና ቀብርን ዘይሩን አለ። ተመልከቱ። የማን ነው የምትከተለው ታዲያ? አሁን አዲስ የመጣው ሃይማኖት ወይስ ነበሩ? በዚህ ምክንያት ቀብር የሚዘይሩ የሆኑትን ጠቅላላ ደግሞ ምን ይላሉ? ሙሽሪኮች ናቸው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሙሽሪክ ናቸው እያለ ነው ያለው። በሌላ አባባል ለምን እሳቸው በቂዕ የሚባል ቀብር አለ ሰሃቦች የተቀበሩበት ሌሊት እየሄዱ ይዘይሩ ነበር። ሌሊት በሐዲስ ያለ ነው። ስለዚህ የአህሉ ሱና ወልጀማዓዎች እምነት ቀጥ ያለውና ትክክለኛ የሆነ ነው። ምንም የሚያሳፍር ነገር የለም። በሐዲስና በቁርአን ያለ የሆነ ነው። ስንት ነው ወላሂ አላሁ አክበር እና የእነሱ ጓደኛ ናቸው። ታርጋቸው ውሸት ነው። አሁን ቅድም ሰው ወገና በዛም ብዬ ነው ጫንቃ እሱ የነገረኝ የወረና ሰው ሽማግሌ ነው እና አዛኛው መስጂድ እንዲሰራ የሚያደርገው እሱ ነው። ወንድም ሞቷል። እንግዲህ ስማቸው ዋህብያ ነው ተብሎ ነበረ። ያን አሁን ማድረም ቆይታ ላይ ተሰባስባቸውና ይህን ዋህብያ ትተናል አራት ይወርናል ይሏቸዋል። እሺ ቆይታ አሁን ደግሞ ተሰበሰቡና አነሱና እንትን የሚያሰረፍ ያናል እዚህ ጋር ነው ይወራራል ነገር የሚስኪል አይደለም